السلام عليكم ورحمة الله وبركاته. ማታ አንዳንድ ደርሶች እንደ ሙጣላ እናደርጋለንና አሁን ሰሞነኛውን እያየን ያለ ነው ሚንሐቱ ረባንያ ፊ ሸርሕ 40 النووية የሚል የሼክ ሳሊህ አልፈውዛን ኪታብ ነው እያየን ያለ ነው። ሙጣላ ማታ የምናደርገው ከዛ በተነሳ ማ ማዕና الاسلام የሚል ጥያቄ አቅርቤ ነበር። ኢስላም ማለት ምን ማለት ነው የሚልን ከጠቆምኩ በኋላ አጠር ባለ መልኩ ኢንሻአላህ አንዳንድ ማስተላለፋቸው መልእክት ይኖርኛል። የመጀመሪያው ኢስላም ብሎ ማለት አልኢስቲስላሙ ሊላሂ ቢተውሂድ ነው። አላህን አንድ በማድረግ እጅግር መስጠት ነው። ወልኢንቂያዱ ለሁ ቢጣዓ እሱም በመታዘዝ ላይ መጎተት ነው። ወልበራአቱ ሚነ ሽርኪ ወአህሊሂ ከሽርክና ከባለቤቶቹ መራቅና መጥራራት ነው። ይሄ ጥቅል የሆነ ኢስላም የሚለውን መግለጫ ነው። ሙስሊም ነኝ የሚልን ቀውል ብቻ ማለት ሳይሆን ኢስላም መመሪያ ላይ ምንድነው ያለው ብሎ መመሪያውን አውቆ መጓዝ ነው። ምክንያቱም ኢስላም በቁርአንና በሐዲስ በተደነገገ መንገድ ላይ ሂዱ የሚል ህግ ነው። ታዲያ በዚህ ጋር በመያያዝ ሰሞነኛ ካሉ ጉዳዮችን አንዳንድ ነገሮችን መጥቀስ ፈልጋለሁ። እንደ መጀመሪያ አንድ ሰው ወደ እስልምና የሚጣሩ ሰዎችን ሌላ እምነት ተከታዮች ወደ እስልምና የሚጣሩ የነሱን መጽሐፍ የሚያዩ በዛ መሰረት ጉዳይ ላይ ዑለማዎች ምን ብለዋል? ነቢያችን ሰለላሁ ዐለይሂ ወሰለም ዑመር ብን ኸጣብ ረዲየላሁ ዐንሁ ተውራትን ቁራጭ ወይም የተውራትን ወረቀት በእጁ ይዞ አይተውት አሙተሀዊኩን ያ ኢብነል ኸጣብ አንተ የኸጣብ ልጅ ትጠራጠራለህ እንዴ? ሙሳ ኢብኑ ዕምራን ቢመጣ እንኳን እኔን መከተል እንጂ ሌላ አማራጭ የለውም ብለው ፊታቸው ስቆልቶ ተቀልቶ ተናገሩት። በአሁን ጊዜ ዑለማዎችም አንድ ሰው ዒልሙ የራሱን ዲን በደንብ አድርጎ ካወቀ በኋላ ቁርአንን፣ ሐዲትን፣ መመሪያዎችን በደንብ አድርጎ ካተበተና ከጸና በኋላ የሌላ እምነት ተከታዮችን መጽሐፍ አይቶ እነሱም በራሳቸው መጽሐፍ ለመስበር መምከርና ሄዶ መነጋገር የሚቻልበት መንገድ ነው ያለው። በአሁን ሰዓት ግን ሐዲሱ ضعيف ነው የሚለው ሁላ ቁጭ ብሎ ንጽጽር አድርጋለሁ ይላል። ቁርአን አንቀጽን ማንበብ የማይችል ኖርማል ቂራአ እኮ ነው ማንም በማይቀይር መልኩ ኖርማል ቂራአ እንኳን የማይችል ቁጭ ብሎ ላይክና ኮሜንት ፍለጋ እንጂ ወይም የተለያየ ጥቅማ ጥቅም ላይ የታሰረ ቢሆን እንጂ ለአላህ ከሆነ አልዕልሙ ቀብለ القول والعمل ነው ያ ጀማዓ። ሙስሊም ነን ካልን መጀመሪያ እምነታችንን አውቀን ነው። ከዛም የራሱ ያረረ ሰው ማማሰል የሚባል እንዳይሆን ማለት ነው። አንደኛው መልእክት ይሄ ነው። በተለይ እህቶች ግብ ከወንዶች ጋር ላይቭ ላይ ቁጭ ብለው ወይ በቪዲዮ ወጥተው ወይ በድምጻቸው ወጥተው ሲነጋገሩ እንሰማቸዋለን፣ ሲጨቃጨቁ ሲከራከሩ። هذا يصدق عليهم قول عمر بن الخطاب أقبح نساؤكم السلفع ከሴቶቻችሁ ፉንጋ መልከ ጥፉ ሴት አስጠያፊ ሴት ብሎ ማለት ያቺ ከወንድ ጋር ሰልፋዕ ሙተሰልፊዓ ከወንድ ጋር ወንድን ስታናግር ልክ ሴት እንደምታናግር አድርጋ የምታናግርናት እንዳለው ማለት ነው። እንዳጠቃላይ ለማንኛውም እዚህ ጉዳይ ላይ ሊሄድ የሚገባው ዒልም ያለው የራሱን ዲን በደንብ ያወቀ ከዛም ሌላውን መጽሐፎች አይቶ እንደዛ መዛ መልኩ ይሄዳል። ከዛም በተረፈ ضعيف ነው ሐዲሱ ያለ ቡኻሪና ሙስሊም ያጸደቁ ሐዲሶችን ሄዶ የሚከራከርበት አህዋል ከሆነ ይሄ አላህ ይስጥር። ሁለተኛው መስአላ አዲስ ወደ እስልምና የመጡ ሰዎችን ከእስልምና መልሰው እንዲወጡ የምታደርጉት እናንተው ናችሁ። እናንተው ከፍ አድርጋችሁ ሰቃቅላችሁ አሞጋግሳችሁ መሐመድ በልና ጠራኝ ያለውን ታስታውሳላችሁ። ማንደው ሁሉም ቪዲዮ ሰራ ከአንነሁ ጀብዱ እንደተሰራ ሆነ መልሶ እስልምናን ተራገጠ፣ ተሳደበ። ሌሎችም ነቢያችን ሰለላሁ ዐለይሂ ወሰለም ለዚያ ነው አንድ ሰው ፍለፊትን ሲያሞግስ ካያችሁ አፈር ፊቱ ላይ ርጩበት ብለዋል። ፍለፊት የሚያሞግስን አይተው ወንድምህን አንገቱን ሰበርከው ብለዋል፣ ገደልከውም ብለዋል። ምክንያቱም አንድን ሰው ፍለፊት ማሞገስ ማለት ያ ሰውዬ መግደል ነው። ያ ሰውዬ ራሱን ከፍ እንዲያደርግ መስቀል ስለሆነ ትክክል አይደለም። ሰው ሊቆጠብ ይገባል ከዚህ ጉዳይ ላይ። የሰለመ ለራሱ ነው። ለእስልምና የሚጨምረው ነገር የለም። እስልምና የሰው ልጅ እንዳለ በአጠቃላይ ውልቅ ጥሎት ቢሄድ እስልምና ቅንጣት የሚቀንስበት ጉዳይ የለም። እኛ ወደ እስልምና ላይ ስንጸና፣ ወደ እስልምና ስንጣራ፣ በእስልምና ላይ ስንሆን ራሳችንን ለማዳን እንጂ እስልምናን ለማዳን አይደለም። ሊዩዝሂረሁ ዐለ ዲን ኩሊሂ ብሎ አላህ ከሁሉ ሃይማኖት በላይ አድርጎታል። አላህ እሱን ዋስትና አላህ ወስዶታል። እዛ ስር ተጠለህ ገብተህ ለመዳን እንጂ እስልምናን ለማዳን አይደለም። ይህንን በደንብ አድርጋችሁ ያዙ ማለት ነው። ቀጣይ እህቶች አሉ። ግማሾቹ በኒቃብም ሳይለብሱ ወጥተው ዙጥ ይላሉ። ሚዲያ ላይ ወጥተው ይፈነጥዛሉ። ልክ ጥንቸል ወይም ፍየል አዲስ የተወለዱ ፍየሎች ቅርብ የተወለዱ ዝልል እንደሚሉት ሚዲያ ላይ ወጥተው ይዘላሉ። ወይ በነሺዳ ወይ ይወዛወዛሉ። ወይ ደግሞ ኒቃብም ለብሰው ጅልባብም ለብሰው ሚዲያ ላይ ልክ ጉልት ታውቃላችሁ፣ ጉልት ተራ
የቀልብ ዶክተር የሚባሉ አሉ። ድግምት የሚመስል ድርጊት የሚፈጽሙ እዚህ ቲክቶክ ላይ ጉፋያ የሆኑ ሴቶች ተቀምጠው የሚያደርጉት ማለት ነው። የቀልብ ዶክተር ይላሉ ራሳቸው። ልክ እንደነዛ እዚህም ደግሞ ቁጭ ብለው አላፊ አግዳሚው ጋር ሲያሽካኩ ሲስቁ እናያቸዋለን። ቁጭ ብለው ማለት ነው። ከፈተንኩ ዘወር በላ ይላሉ። በስመ ኢስላም ነው እያደረጉ ያሉት። ግን በስመ ኢስላም በስመ ዳዕዋ የሚያደርጉ አሉ። ነገ ግን አላህ ፊት ቁመን መተሳሰብ አለ ብላችሁ ያስባችኋል? አላህ ሱብሓነሁ ወተዓላ የአማኝ ሴቶችን እግራቸው ላይ የለበሱት አልቦ ታውቃላችሁ ብዬ አስባለሁ። ስትራመዱ ድምፅ አሰምቶ ወንድን እንዳይፈትን ቀስ ብላችሁ ርገጡ ብሎ የሚከለክል ሸሪዓ ቁርአን ላይ አላህ የደነገገው በድምፅሽ ገብተሽ ስታሽካኪ ጉልት ተራ ታውቃላችሁ፣ ቲማቲም ሽንኩርት ምናምን የሚሸጡ ያለ አይደለ እናቶች እህቶች እንደዚህ ተዋዱ ህይወት ላይ የሚኖሩ ሽንኩርት ምናምን ውጭ ላይ ቁጭ አድርገው ጉልት ይባላል። የቲክቶክ ጉልቶች እናንተን የፈለኩበት፣ የቲክቶክ ፉንጋዎች እናንተን የፈለኩበት። ናም ይሄ ንግግሬ የተፈለገበት ምስኪን የማታውቀው ይፈቀዳል መስሏት የምታደርገውን አይመለከትም። ኢነማ ተነግረው ጋጥ ወጥነትን መርጠው በስመ ዲን የሚንቀሳቀሱትን የፈለኩበት። አማ የማያውቁትማ ነቢያችን ሰለላሁ ዐለይሂ ወሰለም መስጊድ ውስጥ የሸና ምን ብለውታል? አባ ብለው መክረው መልሰውታል። በለስላሳ ቀዝቀዝ ባለ መልኩ። በግራ እጁ ደግሞ እምቢ ብሎ የበላን በቀኝ እጅ ኩል ቢየሚኒክ ሲሉት ላ አስተጢዕ አላቸው፣ አልችልም አላቸው። ለስተጣዕተ አሉት፣ አትቻል። ምክንያቱም ሙዓኒድ ሰውና አውቆ እምቢ የሚልና የማያውቅን ሰው የሚመከርበት አመካከር ይለያያል። ለምንድን ነው ለሰስ የማታደርገው የሚሉበት አህዋል አለ። ላ እንደሱ አይደለም ጉዳዩ። ሙዓኒድን ነቢያችን ምን ብለውታል? ለስተጣዕተ አትቻል። እጁ ሽባ ሆኖ ቀረ በግራ እጁ ስለበላ ብቻ። ይሄንኛው መስጊድ ውስጥ የሸናን ግን አባበሉት። ምክንያቱም አላዋቂ ነው፣ አያውቅም። ይሄ ጃሂል ነው፣ የገጠር ሰው። ይሄን ይመስላል። አላህ ሱብሓነሁ ወተዓላ ከጉልቶችም ይሁን ከጎላሾችም አላህ ይጠብቀን እላለሁ። ከፉንጋዎችም ይጠብቃችሁ አላህ። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።